ግርማ ሞገሴ ነሽ እጹብ እጹብ ድንቅል። ግን እንዴት ነው እስካሁን ድረስ ማለት ህይወትሽ ላይ ምናምን ሰው የለም? ረጅም ወንዳ ወንድ ነገር ብቻ ግን ምርጫሽ ጥሩ ነው። ያን ያህል የተካበደ የለውም እና በተዘዋዋሪ ምን እየታመሸ ምናምን ትለኝ ሚስት አልፈልግም እያልከኝ ነው። ላልተወሰነ ጊዜ የለውኝም ለአመታትም ሊሆን ይችላል። የምርሽን ነው ማለት እየቀለድሽ ነው? የምርሽን ነው? የምሬን ነው እንዴ? ምንድነው እነዚህ ምንድናቸው? እነዚህ ትርጉም አላችሁ ምንድነው? ስለዚህ እነዚህ አሁን ይሄ እናትና ልጅ ማለት ነው። እኔ ደስ ይላል። ይሄ ቁጥር ወይ ምንድነው? ይነገረና ምንድነው? የማዘር የተወለደችበት ቀን ነው። ኦዲየንስ ደግሞ ያውቃል በህይወት የለችምና ሰላም ሰላም፣ እንዴት ናችሁ? ደህና የተከበራችሁ ቤተሰቦች፣ እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ሁላችሁም በያላችሁበት ሰላም፣ ፍቅር፣ ጤና እንደሆናችሁ ባለሙሉ እምነት ነኝ። ያው እንግዲህ ዛሬ ከምንድነው ይባል ጾም ከገባ ለመጀመሪያ ጊዜ ተገናኝተናል ማለት ነው። በዚህ አጋጣሚ ሁላችሁንም እንኳን አደረሳችሁ እህቶቼ፣ ወንድሞቼ እንኳን ለአብይ ጾም እና ለረመዳን ሁላችሁም ሙስሊምም ክርስቲያን እህቶቼም ወንድሞቼም እንኳን አደረሳችሁ ማለት ፈልጋለሁ። ያው ጾሙ እንግዲህ የፍቅር የሰላም ይሁንልን፣ ፈጣሪ እኛን ሰምቶ ከችግራችን እኛን የሚፈታበት ጾም ይሁንልን ብዬ እመኝላችኋለሁ። በዚህ አጋጣሚ ያው በጸሎታችሁ ያስቡኝ የምትጾሙ ሰዎች ማለት ነውና ዝም ብላችሁ የሆነች 1-2-3 ሰከንድ ምናምን ጸልዩልኝ እስቲ ምን ትሆናላችሁ? አይ የምሬን እኮ ነው። በቃ ይሄ ልጅ ሐሳቡን ነገር የልብ ውስጥ ያለውን ነገር ከክፋት ውጪ ያሳካለት። በእርግጥ እኔ ክፋት አላስብም፣ ግን ካሰብኩ እንኳን ያው ከክፋት ውጪ አሳካለት፣ የልቡን መሻት ሙላለት ብላችሁ ጸልዩልኝ የምወዳችሁ የምትወዱኝ ቤተሰቦችና ያው እንግዲህ ሰሞኑን ጠፍተን ነበረ፣ ጾም መግቢያ ምናምን በሚለው ተጠፋፍተናል። ዛሬ እንግዲህ ያው የመጣሁበት ምክንያት አለኝ። ያው ከያብ ጋር ተገናኝተን አናቅም። በጣም ጠፍታለች በእውነቱ። ምከሯት፣ ኮሜንት ላይ አትጥፊ፣ እንደዚህ አትጥፊ በሏትና ባለፈው ከባድ ሚስጥር አውጥታበኛለች ታውቃላችሁና ያ ሚስጥር ደግሞ ብዙ ሰዎችን ረብሿል በጣም። የትኛዋ ነች ምንድነው ምናምን እያለ ነው ብዙ ሰውና ደብዳቤ ምናምን እኔ ደግሞ ላይክ እኔ እንጃ ያው እሷ መስሏት ይሆናል እንጂ እንደዛ አይነት ነገር የለም ሲጀመር። እኔ ለማንም ሰው ደብዳቤ ጽፌ አላውቅም ማለት ያው እንደዚህ ስላችሁ የሆነ ነገር ገብቶልኝ አያውቅም ምናምን ሳይሆን ያው ሰው አይደለው ይገባልኛል። እኔም እንደማንኛውም ሰው አንድ ጊዜ ያው ገብቶልኝ ነበር፣ ግን ደብዳቤ የሚያጽፍ ምናምን አልነበረም እውነት ለመናገር ማለት ነው እንጂ ያው ሁላችሁም ታውቁታላችሁ። ትምህርት ቤት ሆነን መቼስ ያልገባለት ምናምን ሰው ያለ አይመስለኝምና ግን ደብዳቤ ምናምን ያለችውን ነገር እኔ አልቀበለውም። ወይ ሌላ ሰው ምናምን መስሏት ሊሆን ይችላል ብዬ አስባለሁ። ያው ጽሁፍ ላይ ጎበዝ ስለነበርኩ ጽፌላቸው ምናምን ሊሆን ይችላልና ከዛ አንጻር ነው እና ዛሬ እንግዲህ እንጠይቃታለን እና እሱን ነገር እንነግራታለን ማለት እኔ እንዳልነበርኩኝ የጻፍኩት ማለት እኔ ሰጥቼ እንደማላቅና እዛ ደረጃም ደግሞ የሚያደርስ ነገር እንዳልነበረ ማለት ነው። ግን በቃ በዚህ አጋጣሚ የያብንም ቲዩብ ሰብስክራይብ አድርጉላት ማለት እንትን አረጋለሁ አካውንቷ ነው ፒን ምናምን አረጋለሁና በቻላችሁት አቅም ያው አዲስ አካውንት ስለሆነ በደንብ ኮፒ ሊንክ አድርጉላት፣ በደንብ ሰብስክራይብ አድርጉላት፣ ሼር አድርጉላት።
ማለት ፍቅራችሁን እስቲ አሳዩት። ከባድ ፋሚሊ እንደሆነን ምናምን ነገር አሳዩትና የምር በደንብ ብናበረታታት ደስ ይለኛል። አካውንቷን ብናሳድግላት 20,000 30,000 እያለ አብረን ብናድርግ 50,000 ምናምን እየገባህም ማለት ነውና ያው በዚህ አጋጣሚ ለምታሳዩን ሁላችሁም ስንጠፋም ማለት የሆነ በቃ እኔ ከቃላት በላይ ነው የሚሆንብኝ እናንተ ነገር። የምሬ ነው የምላችሁ እህቶቼ፣ የምር አንዳንዴ በዚህ ልክ ሰው እንደዚህ ሰውን ሲወድ የምር በጣም ነው ደስ የሚለውና እኔ ምንም ሳልሰራ ምንም ሳላደርግ እንደዚህ የምትወዱኝ የምታከብሩኝ እና በቃ ስራ እንድሰራ የምታበረታቱኝ እህቶቼ በጣም ነው ማመሰግናችሁ። እግዚአብሔር ያክብርልኝ። ሁላችሁም የምሬን ነው የምላችሁ፣ እግዚአብሔር ያክብርልኝ። ከዚህ በላይ ምንም አይነት ቃላት የለኝም። ያው እኔም ደግሞ በርትቼ ለመስራት በቻልኩት አቅም እሞክራለሁ። ብቻ ያው ጠንከር ብለን ለመስራት እንሞክራለን። ትንሽው አሁን ላይ ጾሙ ምኑም ከበድ ቢልም ማለት ነውና ያው እንደዛም ቢሆንም ግን ያው ወጥሮ መስራት ነው። ያው ምንም ማድረግ አይቻልም። ዛሬ እንግዲህ የጾሙ ምንድነው ዛሬ ረመዳን የመጀመሪያ ቀን ነው በሚገርማችሁ ሁኔታና በመጀመሪያ ቀን መጥቼ እንኳን አደረሳችሁ ስል በቃ የተሰማኝ ሞራል እንደነግራችሁ አልችልም። የምሬን ነው የምላችሁ እና የክርስትና እምነትም ያው ጾሙ አሪፍን እየሄደላችሁ እንደሆነ ተስፋ አደርጋለሁ። እና ያው እንግዲህ ያበን እንጠብቃታለን። እስክትመጣ ያው ትንሽ ትቆያለች መሰለኝ። እንደነገርኳችሁ የሷንም ቻናል ፒን አረግላችኋለሁ። እየገባችሁ ምናምን በደንብ ሰብስክራይበር እና ላይክ በደንብ ደግሞ ኮፒ ሊንክ አድርጉላት። ያው እንዳጋጣሚ ሆኖ ቪዲዮ ምናምን ከሰራንበት እኛም ያው እኔ ያው ትንሽ ሰርቻለሁ ከሷ ማለት ነው። እኔም ኦልሞስት በጣም ረጅም ጊዜ ሆኖኛል ቪዲዮ ከሰራውበት፣ ግን እሷ ደግሞ ኦልሞስት 4 ወር ምናምን በላይ ቪዲዮ ሳትሰራ ቆይታበታለችና አካውንቷ በጣም ተመቶባታል። እና በዚህ አጋጣሚ ኮፒ ሊንክ አድርጉላት፣ ሼር አድርጉላት፣ ሰብስክራይብ አድርጉና እንደዛ ያያረጋችሁ ጠብቁን። እና እስቲ እናንተ ጋር ምን አዲስ ነገር አለ? እኔ ጋር እንግዲህ አዲስ ነገር ያው ፏፈሽ ብለናል። በጾሙ አዲስ ጅማሮ በሚለው ማለት ነውና ብቻ ሁሉም ነገር አሪፍ ነው፣ እግዚአብሔር ይመስገን። እና እስቲ ትንሽ እንጠብቃት። ያን ጊዜ ሲቸገር ጨለማ ሲውጠን ወዳጅን ጠላቴን መለየት ሲያቅተኝ ፈጥነሽ ደረሽልኝ ፍቅር አልጎደለብሽ የክፉ ቀን ጓደኝ መመስገን አለብሽ። የውለታ ጉዳይ ውለታ ነው መልሱ የተሳካለታ እኔ እንደዚህ በዚህ ፀሐይ አንቺ መጠበቅ አለብኝ? ቆየብህ እንዴ? በለው ዛሬ ደግሞ አምሮብሽ ውበት ደፍቶብሻል። አዎ ደህና ነሽ? ቪዲዮ እየቀረስክ ነው? ቪዲዮ ማትቀርጪ መስሎሽ ነበር? ነስቲ ደክሞሻል። ነስቲ አረፍ በይ። እንዴት ነሽ?
እንዴት ነህ? ምንድነው እንደዚህ የምታረጅበት ምክንያት? እኔ ግራ እየገባኝ ነው። አንተ ትቆያለህ ብዬ ነው ቀስ ብዬ መውጣት እኮ ነው። በኔ ቤት ቶሎ በጣም መሰለኝ ቆየሁ። እኔ ቶሎ እንደምወጣ ታውቂያለሽ። እኔ መሸርፍ እጃለሁ። ኧረ ዛሬ ገና ቀድመኸኝ። ደግሞ ትላንትና አርፋጅ አልሽኝ። ላይቭ ላይ ገብታ ሁሌ እንዳረፈደ ነው አለች። አዎ ካሜራ ስትይዝ ነው የማታረፍደው። ካሜራ ፊት ለፊትማ ይሄ ሁሉ ፋሚሊ ባለበት እንዴት አርፍዳለሁ? ደህና ነሽ? እንዴት ነህ? ሁሉም ምንድነው እንደዚህ ማማር? ምክንያቱ ምንድነው? አምሮብኛል በጣም። አዎ ፀጉርሽ ምናምን የምሬን ነው። አበባ መቀንጠስ አይቻልም እንጂ ከዚች አንድ አበባ ብሰጥሽ ደስ ይለኝ ነበር። ግን አሁን ይቆጣሉ ካዩ ግን እዚህ ጋር ላድርግልሽ። አበባ እንደምወድ ስለምታውቅ ነው። ያው አበባ ምናምን መንካት ከባድ ነው በአሁኑ ኮሪደር ነው እና ስንት ኃላፊነት ወስጄ ነው ጋይስ አበባ ያደረኩላት። መቀንጠስ የማይቻል ነገር ቀንጥሽ። እንዴት ነሽ? እንዴት ነህ? የቢኒ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ናፍቂያቸዋለሁ ወይስ እኔ ናፍቃችኋለሁ ወይስ እንዴት ነው? እየጠፋች ነው ባይዘው እንትን እያላችኋት እየጠፋች ነው። ከስራ ትጥፊ ባሏት ዋ በሏት። እሺ አልጠፋም ከዚህ በኋላ። እና እንዴት ነህ? ደህና ነኝ። በቃ ሰላምታ በቃ ብቻ ነው። አዎ እንደዚህ ነው። በቃ ሰላም ብታያቸው ዳረ ናፍቆት እንደዚህ ነው እንዴ? አዎ እኔ አንተ ናፍቀኝ ነው የምትወጣው። እኔማ ናፍቀሽኝ እኮ ነው። ኧረ እና እንዴት ነሽ ታዲያ? ምን አዲስ አዲስ ነገር? ለምሳሌ ምን አዲስ ነገር አለ? በጣም በቃ ደስተኛ ነኝ ነው የወጣሁት። ምንድነው ደስተኛ ያደርግሽ? ባለፈው ደብዳቤ ምናምን ብለሽ እኮ በቃ መያዣ ያደርግሽኝ። ወላሂ እኮ ነው ታዲያ። ኧረ እኔ ደብዳቤ ምናምን ሰጥቼ አላውቅም። በዚህ አጋጣሚ ያው እንግዲህ ወይ ሌላ ሰው ምናምን እኔ እንደማልዋሽ ደግሞ ያውቃሉ። እኔ ታዲያ ነው ዋሻለሁ? እየካድክ ነው? እየካድኩ አይደለም፣ ግን ለሌላ ሰው ነው እኔ ስሰጥ የነበረው እንጂ ለኔ አይደለም የሰጠሁት። ለኔ ለራሴ አይደለም ጽፌ እኮ የሰጠሁት። ሌላ ሰው ስጥልኝ ብሎኝ ነው የሰጠሁት። እኔ አላውቅም፣ እሱን አላውቅም። እኔ እንዴ ያንተ እንደሆነ ነው የምናውቀው እኛ። አይደለም እኔ አይደለም፣ እውነቱን ለመናገር እኔ አይደለም። እሺ እንልክ እንግዲህ እና ቤተሰቦች ማለት እኔ ያው እንግዲህ ሙድ እየያዛችሁብኝ ነበረ። ደብዳቤ እየሰጠነው ምናምን ብላችሁ እስቲ አሁን ዛሬ ደብዳቤዎችን ይዘሽ አልመጣሽም? ላንቺ ሲሰጥሽ የነበረው ወይኔ ረሳሁት። አትነግረኝም ነበር እንዴ? እየቀረስኩ ነው ትለኝ እኮ እንዴ። እና ይዘሽ ነይ ብዬሽ ነበር እኮ እኔ ላነባቸው ፈልጌ ረስቼ ነው። ቆይ ፎቶ አነስቼ አመጣዋለሁ። በቃ ቀጣይ ሳምንት እንጠብቃለን። ምናውቀው ሰው ቢሆን ደግሞ ጥሩ ነው። አይ ማንነቱንም አልናገርም። አይ ካላወቅ ነው መደውለን ሙድ ካልያዝንበት ለፕራይቬሲ ነው። ይሄ እኮ ትምህርት ቤት ነገር ላይ ስላለ ያለፈ ነገር ነው። ደስ የሚል እኮ ላይፍ እኮ ነው። እሺ እንግዲህ ካልክ ችግር የለም። እና ማለት እስቲ አሁን ሁለታችንም ያው ከረጅም ጊዜ በኋላ ነው የተገናኘ ነውና ከዛ በኋላ ከወጣም በኋላ ያው በማል ያው ብዙ ክፍተት ምናምን ነገር አለ። ከረጅም ጊዜ በኋላ ስላገኝሽ ምን ተሰማሽ? እኔ ደስተኛ ነኝ፣ ደስ ብሎኛል። እንዴት አየሽው? ማለት ሶሻል ሚዲያ ዩቲዩብ ምናምን ላይ ምናምን እንዴት አየሽው? አቀባበሉ ምናምን ነገር ያንተ በጣም ብዙ ወዳጅ ነው ያለህ። ባይዘው ያየሁት ነገር እንደው በጣም ነው የምትወዱት። ቲክቶክ ላይ ምናምን ነገርም እያቀራበሩ ፖስት ያደርጉሃል ምናምን። ይሄው ለሰው መውደድ ከየት ነው እስቲ ለኔም ስጠኝ። ያው እንግዲህ የሰው መውደድ እኔ ምን ታደርጊዋለሽ? ከላይ ነው ጀመረው ጉራውን። አይ አሁን ከኔ በላይ አንቺን ብዙ ሰው ይወድሻል። እሱማ ግን ያው ሴትና ወንድ ስትሆን አንድ አይደለም ነው። ያው ማት እንዴት ብዬ ላስረዳሽ? አሁን ከኔ በላይ አንቺን ብዙ በጣም ብዙ የሚወድሽ ሰው አለ። ያው አሉ ብዙ አድናቂ ያለሽ ምናምን። አሁን ይሄ በፊልሙ ምናምን እንዴት ነው እውቅናው ፍምስናው ምናምን ነገር እንዴት ነው? እስቲ ቆንጆ ነው። ባይዘው በጣም ላይክ አልጠበቅኩም ነበር እንደዚህ ሰው ጋር ተቀባይነት ባንድ ያገኛለሁ ብዬ ምናምን። ግን በቃ ፍቅራችሁ ትላለህ ይለያል። የእውነት ደስ ይላሉ በጣም ምናምን። ያው
እና ብዙ ዩቲዩብም ስከፍት ቲክቶክንም ምናምን ብዙዎች ሰፖርት ያደርጉኛል ምናምን ደስ ይላል። ብቻ ደስ ይላል እና ኦዲየንሶች እያየሽ ከነበረ ምናምን ነገር ቢኒያም ታቶ ያለባት ልጅ እንዴት ምናምን ጓደኛ ልትሆን ቻለች ምናምን ነገር እያሉ ነበርና በፊት ግቢ እያለ ምናምን ታቶ አልነበራትም። ከሆነ ከቅርብ ጊዜ ምናምን በኋላ ነው የተነቀሰችውና ማለት የታቶቹን ትርጉም ምክንያት ለምን እንደተነቀሽ በምን አጋጣሚ ማለት እሷም ታቶ አትወድም ነበር እኔ እስከማውቃት ድረስ ማለት ነው። ንቅሳት ያለበት ሰው አትወጂም ነበር እስከሆነ ጊዜ ድረስ። አዎ በጣም እና አሁን ከረጅም ጊዜ ከተገናኘን በኋላ ግን የሆነ ሳያት የሆነ ንቅሳት ተነቅሳ ምናምን ሰውነቷ ደግሞ ቀይ ነው እንደምታዩትና በጣም ነው የሚታየው ከሩቅ ምናምን ማለት ነው። የለህም አንተ እስካሁን? እኔማ አለኝ ግን ያው እንትን ነው የኔ የድሮ ነው። ኦኬ ሌላ አዲስ አራ? አይ የለም። እኔ በቃ የዛን ጊዜ ተነቀስኩ አለርጂ ሆነብኝ። ከዛ በኋላ በቃ ንቅሳት አስጠላኝ። ኦኬ ደግሞ ከኔ ሰውነት ላይ አያምርም ያው እንዳንቺ ቀይ ስላልሆንኩ ማለት ነው። ቀይ ነህ እኮ እንዴ? ኧረ ይሄ ምን ነው ይሄ ጠቆረጅ ከኔ ጋር ሲታይ ቀይ አይደለም። ከኔ ውጪ እኮ ቀይ ነህ። እና ምንድናቸው እነዚህ ንቅሳቶችና እዚህ ጋርም አልሽው ነው እጂ ነው የቱ ጋር ነው እስቲ ይሄን ወይኔ ና አሳያቸው ግን እንዴት እንደሚያምር ማለት ነው። እንዴት እንደሚያምር ምንድነው? እነዚህ ምንድናቸው? እነዚህ ትርጉም አላቸው። ምንድነው ትርጉማቸው? እነዚህ እንዴ ምን ይታያል? እስቲ ስታዩ ምን ይመስላል? እዚህ ጋር አበባ ይታያል። ማን ነበር ነው? እዚህ ጋር አበባ ይታያል። እዚህ ጋር ደግሞ ሮማን ነበር ነው። ምንድነው ይሄ? እንትን ማለት ቁጥር ነው። የምን ቁጥር? ትርጉም አለው ቁጥሩ እኮ ንገሪኝ እስቲ። ቀን ነው ዓመተ ምህረት እና ቀን። ኦኬ ምን የተወለድሽበት? ሌላ ነው እሱ አይነገርም። ይሄ ደግሞ ላይክ እናትና ልጅ ናቸው። እኔና ማዘር ነው። ኦኬ ላይክ እናቴን በጣም ስለምወዳት ነው። አያምርም? ግን እናትና ልጅ አበባው ግን አያምርም? ያ በጣም ነው የሚያምረው። ስለዚህ እነዚህ አሁን ይሄ እናትና ልጅ ማለት ነው። እኔ ደስ ይላል። ይሄ ቁጥሩ የምንድን ነው? ይነገረና ምንድን ነው? የማዘር የተወለደችበት ቀን ነው። እናትሽን በጣም ነው የምትወጂው ማለት ነው። ይሄኛውስ እዚህ ጋር ያለው ይሄም ማም ነው። ማም ነው የሚለው ይሄ እንግዲህ እንዳያችሁት ነው። ንቅሳቶቹ እንዳለ እንትን ያሉባት ትርጉም ያላቸው ናቸው። እናቷንና የእናቷ ቀን የተወለደችበትና ማም ሚሊዮን የተነቀሰችው ወጣ ያለ ንቅሳት የለባትም። ዱርዬ ምናምን እንድትሏት አልፈልግም እንዴ እንደዛ ሰው ነው እና ወጣ ያለ ንቅሳት የለ። እኔ ራሴውን ንቅሳት እናቴን ብነቀሳት በጣም ነው ደስ የሚለኝ። እናትና አባቴን ምናምን ብነቀሳቸው ደስ ይለኛል። ግን እንደነገርኳችሁ እኔ የንቅሳት እንትን አለብኝ፣ አለርጂክ አለብኝና ትንሽ ከተነቀስኩኝ እንትን ይለኛል። ምንድነው የሚባለው? ያመኛል። ይሄኛል ግን ላይክ እኔ ትርጉም ያለው ነገር ስለሆነ አይቆጨኝም። አሁን ደግሞ ባለሁበት ጭራሽ አይቆጨኝም። ማም ድሮ በተናዳብኝ ነበር የተነቀስኩ ሰዓት። ኦኬ ግን አሁን ላይ ደግሞ በቃ እንኳን አደረኩት ነው የምለው። ለምን እንደዛ አልሽ? ያው የተፈጠረውን ነገር ታውቃለህ። ያው አሁን ማለት እኔ ላቅ እችላለሁ። ኦዲየንስ ምናምን ደግሞ ያው አብዛኛው ሰው ማያውቀው ነገር ምናምን ስላለ ስላንቺ ማለት እስቲ ስለ ያቢታ እስቲ ንገሪያቸው የተወሰነ ነገር። ምክንያቱም ስላንቺ ማወቅ ይፈልጋሉ ማለት ምንድነች፣ ማነች ምናምን ነገር እያሉ በውስጥም በምናምን እየጠየቁኝ ስለሆነ እስቲ ማለት ስላንቺ ሁሉንም ነገር ንገሪያቸው እስቲ። ስለኔ ምን ልንገራችሁ? ጠይቀኝና ላይክ ራሴን ማብራራት አልችልምና ያ ስለዚህ ስለ ንቅሳቱ ምናምንም ስለ ንቅሳቱ ምናምን በቃ የማዘር ላይክ ስለ ማዘር ነበር የተነቀስኩት በፊትም። አሁን ያው አንተም ታውቃለህ፣ ግማሽ ኦዲየንስ ደግሞ ያውቃል። በህይወት የለችምና ያው ማለት ሁላችሁም ያው እንግዲህ ማለት በዚህ አጋጣሚ
ከቢታ ጋር በቅርብ ጊዜ ነው የተገናኘነውና ያው የተፈጠረውን ነገር አናቅም ማለት ስሜታዊ እንድትሆኝ አይደለም። እኔ ይቅርታ አድርጊልኝ። ያው ሁላችሁም ማለት ያው ይገባኛል፣ ግን ከረጅም ጊዜ በኋላ ተገናኝተን ይሄን ነገር በመስማቴ በጣም ነው ያዘንኩት። ችግር የለም። ያው በላይፋችን ላይ ያው የእናትን ህመም የሚያውቅ ያው እንግዲህ ያጣ ሰው ብቻ ነውና ህመምሽ ይገባኛል። ምን አይነት ከባድ ጊዜ እንዳሳለፍሽ ይገባኛል። ብቻ እግዚአብሔር ደግሞ አበርትቶሽ እዚህ ደርሰሻል። ምን ያህል ጊዜ ሆነው ይሄ ነገር ከተፈጠረ? 3 ወር። ያ እንግዲህ በጣም ቅርብ ጊዜ ነው። 3 ወር ማለት በጣም ቅርብ ጊዜ ነውና ያ ይቅርታ ቁስልሽን ቀሰቀስኩብሽ። ግሬላ ያ ሁላችሁም ስትጠይቁኝ ነበረ ማለት የንቅሳቷን ጉዳይ ምናምን ነገር ለምንድነው ንቅሳት የተነቀሰችው ምናምን ነገር ላላችሁኝ፣ እናቷን የተነቀሰችው እዚህ ጋርም የተነቀሰችው እናቷን ነው። ያው እናቷ ደግሞ እንግዲህ እግዚአብሔር መጽናናቱን ይስጥሽ ለሁሉም ነገር። ሁላችንም ወደ ማንቀርበት ዓለም ሄዳለች። በጣም አዝናለሁ ለዛ። የምር ያው ይቅርታ በጣም እሺ። ችግር የለም እና ያው አይዞሽ በሏት፣ ፋሚሊ ሁኗት፣ ቤተሰብ ሁኗት። በእንደዚህ አይነት ጊዜ ሰው ያስፈልጋል ከሰው ጎንና ሁላችንም ቤተሰብ እንሁናት። ያ ቢታይ እኛ ያለን ከጎንሽ ጌታን የምሬን ነው በሁሉም ነገር ማለት ነው። በፍጹም እንድታስቢ ምናምን አልፈልግም። ያው ስለሚታይ ስለማን ነው ስለሰማራት ስለማልችል ነው። ያ ይገባኛል። እና ብቻ ያው ከስንት ጊዜ በኋላ ተገናኝተን እኔ አግብተሽ ምናምን ነበር እንደውም ስጠብቅ የነበረው ማለት ነው። አረ አግብተሽ ወልደሽ ምናምን የሆነ እየጠበቅኩኝ ነበር፣ የሆነ ልጅ ምናምን እየጠበቅኩ ነበር። አረ ገና እንደ ፈሬ ልጅ ነሽ። እሱማ ግን ያው ብዙ አፍቃሪ ስለነበረሽ ብዬ ነው። እነሱ አንዱን ታገባለሽ ብላ ስለሆነ የሆነ ቢያንስ አንዱን ታገቢያለሽ ብዬ አስቤ ነበር። ግን ያው አላሰብክበትም። ለምን ነው ገና አሁን ቆንጆ ሴቶች ማለት ነው ትመርጣላችሁ አይደለ? ለዛ ነው ቆንጆ ነሽ ያልከኝ። አንሰጋለሁ መምረጥ የፈለግሽን ብቻ ነው የምትመርጪው? አዎ ምሪን እኮ ነው። አይ ምርጫ ምናምን ሳይሆን ገና አላሰብኩም ነበር ምናምን ለዛ ነው። ግን እንዴት ነው እስካሁን ድረስ ማለት ህይወትሽ ላይ ምናምን ሰው የለም? ለጊዜው አዎ። ምን ነው? አይ እንደዚሁ ነው ፈልጊ። ለጊዜው የለም። ለጊዜው የለም። ያው ሊመጣ ይችላል እየተባለች ነው። እሺ ምን አይነት አሁን ለምሳሌ ምን አይነት ወንድ ነው ያንቺ ታይፕሽ ብለሽ የምታስቢው? ማለት እኔ የምወደው አይነት ወንድ የምትይው ፊዚካል ነው ወይስ? ፊዚካልም፣ አስተሳሰቡም፣ አቋሙም አስተሳሰቡም ሁሉንም አንድ ላይ ንገሪኝና ምንም ሳትዋሺ ማለት ነው። ማለት ይሄ ላይክ ምንም አይነት ውሸት የሌለው ነገር ምን አይነት ወንድ ይመችሻል? ባህሪ ነው ወይስ ከየትኛው ጀምርልህ? ከአቋም ከባህሪ ጀምሪና ከዛ ባህሪ ላይክ እኔን የሚንከባከበኝ የሚወደኝ ያው የኔን ስሜት ሊያከብርልኝ የሚችል ምናምን በቃ እኔን ከወደደኝ ባይዘው በቂ ነው። ያን ያህል እንትን አይደለም መስፈርት ያን ያህል የሚከበድ ይለኛል። ወደ አቋም ስንመጣ ደግሞ ረጅም ወንድ ነገር ቢሆን ባይሆን ችግር የለም፣ ግን ቢሆን ፍላጎቴ እንደዛ ነው። ትንሽ ቆንጆ ቢሆን ግን አይን እንዳይበዛበት ያው ከዝንጀሮ መለስ ካለ አረ ለምን እንዴ እንደዛማ አይሆንም። ያ ወንድ ልጅ ከዚህ ቆንጆ ባይሆን ይመረጣል ይባላል አይደለ? ይባላል፣ ግን አይ ቢሆን ጥሩ ነው። ትንሽ ይባላል፣ ግን ቢሆን ጥሩ ነው እና እኔ ፍላጎቴ ነው። አረ እንትን አልሽኝ ነው ሰኪ
ቢሆን እንዴ ይባላል ግን ቢሆን ጥሩ ነው አላለችም? እሺ ሌላ በቃ አንቺስ ማለት ምን አይነት ማለት አሁን ብዙ ጊዜ ወንድ ልጅ ትሪት የምታረገው ወንድ የምታከብረው ታዛዥ የሆነች ምናምን ይፈልጋል ይባላል። ማለት መታዘዝ ምናምን ይሄ የሚባሉ ነገሮችን ተቀባያቸዋለሽ በፍቅር ማለት ነው። ለምሳሌ አብዛኛው ሴቶች ኧረ እኔ ወንድ ልጅ ሊያዘኝ ምናምን የሚሉ ሴቶች አሉ። የሆነ የወንድ የበላይነትን የማይቀበሉ ምናምን ሴቶች አሉ። የወንድ የበላይነት ማለት ግን በጉልበት በምናምን አይደለም። ያው መጽሐፍ ቅዱስም የሚለው ወንድ ልጅ ራስ ነው አይደለ? የቤቱ ራስ ነው። የምንም ነገር የበላይ ነው ወንድ ልጅ መጽሐፍ ቅዱስ ላይ እንደተጻፈው ማለት ነው። ግን አንዳንድ ሴቶች ደግሞ ሲሰለጥኑ ወንድ ልጅን እንትን ማድረግ የሆነ የበላይነት የሆኑ ይመስላችኋል። በዛ ነገር አንቺ እንዴት ታምኛለሽ? እንደዛ አይነት እንኳን ሀሳብ አይደለም። ያው ወንድ ልጅ የቤቱ ራስ ነው፣ ሊከበር ይገባል፣ ሊያዝ ይገባል ምናምን። ግን አምባገነን እንዲሆንብኝ አልፈልግም። አምባገነንማ ማንም ሰው መሆን የለበትም። ያ ቅድም እንዳልኩ ነው። የኔን የሚረዳኝ ከሆነ በቂ ነው። አምባገነንማ ማለት እኔ ራሴ ያው አምባገነን ሚስት አልፈልግም። አባወራ ሆኜ አምባገነን የታመሸ የተወጣ አንድ ትለኝ አልፈልግም። አይ እንዲያመሽ ምናምንማ አይፈለግም እኮ እንዳያመሽ የምታረጊው አንቺ ነሽ። ወደ ራሴ ያዞርኩት እና ብቻ ግን ምርጫሽ ጥሩ ነው። ያን ያህል የተካበደ የለውም እና በተዘዋዋሪ ምን የታመሸ ምናምን ትለኝ ሚስት አልፈልግም እያልከኝ ነው። ችግር የለም። እሺ እንተንስ ማለት ምግብ ምናምን በጣም የምትችይው ምግብ ምንድነው? ታበሳያለሽ ምናምን ምግብ እችላለሁ። በጣም የምትችይው ምግብ ምንድነው? እንቁላል ፍርፍር። እንቁላል ፍርፍር እንቁላል ፍርፍር እኔም እኮ እችላለሁ። ኧረ ትቀልድ ነው። ዶሮ መስራት እችላለሁ። ባይዘይ በቃ አሁን እቺ ልጅ በቃ ማይሺ ሌላ ፍርፍር መስራት እችላለሁ። በጣም የሚጣፍጥልሽ ነገር ምንድነው? እኔ አልሰራም እንጂ ከሰራው ሁሉም ምግብ ይጣፍጥልኛል። ግን መስራት አልወድ። አትሰራም ግን ያው ከሰራች ጋይስ ሁሉም ይጣፍጥላታል። እሺ መቼ ነው አጣፍጠሽ ቤትሽ ምጋብሽ? አረ እንዳታስብ፣ ችግር የለም። ጾም ነው እንጂ የጾም ምግብ ከበላ አይ የጾም ምግብ እሺ እበላለሁ። በቃ የጾም ምግብ ከሆነ እሰራልሃለሁ፣ ችግር የለም። ዋናው ይጣፍጥ። ግን አንዴ ገብቻለሁ በጣም እንደል ችግር የለም ችግር የለም። ባለሙያ ነኝ። ትንከባከቢኛለሽ። አሁን ገብቻ አልወጣም። በቃ እዚሁ ነው እየበላሁ ነው የምቀመጠው። ጸባይ ካለ ምን ችግር አለ? ጸባይማ አለኝ ታውቂል። ጸባይ ካለ ችግር የለም። ባይዘይ ዋናው ጸባይ ነው በቃ። ያ እና ከትንሽ ቀናት በኋላ ትንሽ ቀናትም ባይሆን ከትንሽ ጊዜ በኋላ መወስድሽ ቦታ አለና የት? ያው ሩቅ ሀገር ወስድሻለሁ ያለው እንዴ? የት ልትወስደኝ አስበህ ነው? ማለት አንቺ ደስ የሚያሰኝሽ ቦታ ከከተማ ውጪ ምናምን ነገር ላልተወሰነ ጊዜ ይሽ ልጠፋ አስቤያለሁ። ቢሆንማ እኮ እኔም ደስ ይለኝ ነበረ፣ ግን እኔ ከትንሽ ጊዜ በኋላ እዚህ አልኖርም። ላይክ ማለት ያው ቆየን ከተገናኘን ምናምን፣ ለዛ ነው እስካሁንም ያልነገርኩ እኮ። ታዲያ ማለት እዚህ አልኖርም ማለት የት ነው ታዲያ የምትኖር? ትንሽ ራቅ ወዳለ ቦታ ልሄድ ነው። ማለት የት ነው ራቅ ያለ ቦታ የምትሄጂው? እሱን ሌላ ጊዜ እነግርሃለሁ፣ ግን በቃ ላልተወሰነ ጊዜ የለውኝም፣ ለአመታትም ሊሆን ይችላል። የምርሽን ነው ማለት እየቀለድሽ ነው? የምርሽን ነው? የምሬን ነው። እንዴ ተገናኝተን ስለማናውቅ ምናምን እኮ ነው ያልነገርኩ። እና ደግሞ አሁን አንተ እንደዚህ ትለኛለህ ብዬ አላሰብኩም ነበረ፣ ለዛ ነው። ማለት መሄድሽ ለምንድን ነው ያስፈለገው? ማለት ግዴታ መሄድ አለብሽ? አዎ ቆየው ከጀመርኩት፣ ለዛ ነው። ታዲያ እንዴት እስከ ዛሬ ድረስ አልነገርሽኝም? ማለት ስለ እንደዚህ አይነት ጉዳይ እኮ ቢኒ አውርተን አናውቅም፣ ለዛ ነው።
ቢኒ በጣም ነው የሚያሳዝነው። ማለት ተመልሰሽ ለምትሄጂው ነገር ነው ድጋሜ ተገናኘ ነው። ምን እንደዚህ ላይክ ሌላ ቦታ አብረን እንሄዳለን ብዬ እያላሰብኩኝ ነበር እና ደግሞ ቀስ ብዬ እነግርሃለሁ ብዬ አስቤ ነበር። አሁንም እኮ ስትለኝ እኔም ደግሞ መሄጃዬ ስለቀረበ ነው የነበርኩኝ እንጂ ይቅርታ በጣም አይ ቀድመሽ ምናምን ብትነግሪኝና ነገሮች እንደዚህ እንደሆኑ ባቅ ኖሮ በጣም ደስ ይለኝ ነበር። ማለት እኔ አሁንም ሰዓቱ ሲደርስ እነግርሃለሁ ብዬ አስቤ እኮ ነው። በቃ የሆነ እንትን ማታቸው በቃ እንትን በለው በቃ ቤተሰብ ያው ትንሽ ስሜታዊ ሆንኩኝና ያው በሌላ ቪዲዮ እንገናኛለን። ይቅርታ አልጠበቅኩምና በቃ ደህና ሆኖ አሁን ባትነግሪኝ ጥሩ ነበር። ታውቂያለሽ። በቃ አጥፈው በእናትህ ካሜራው። አይ በቃ እንትን ብትይኝ ቀድመሽ ምናምን ብትነግሪኝ ጥሩ ነበረ። ማለት እኔ እኮ እንደዚህ ሰማህ እያራሰብኩ ነው። በቃ አጥፈው። በቃ ካሜራው አጥፈው። ልክ አድርገው በቃ